ሰላም ተመልካቾቻችን የሶስት ሰዓት መራግብራችን ነው። ህዝቡ አንድነቱን ካሁን በፊት ሲያደርግ እንደነበረው በዚህ ምርጫም ይህንኑ እንደሚያሳይ እርግጠኛ ነኝ። ነገር እየፈራ ዝም ያለ ግን ትልቅ ስራን የሚሰራ ተቋም አግኝተናል ብዬ አስባለሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። የፕራይም ሚዲያ ነው 37 መርሃ ግብራችን የዕለተ ረቡዕ ጀምሯል። ከኛ ጋር ቆይታን ስለምታደርጉም ከልብ እናመሰግናለን። የፌስቡክ ፔጃችን ላይክ በማድረግ የዩቲዩብ ቻናላችንን ሰብስክራይበር እንድታደርጉ እየጋበዝን 37 መርሃ ግብሮችና ሌሎች የፕራይም ሚዲያዎች ፕሮግራሞችንም እንዲሁ በአማራጭነት የምትከታተሉበት የማህበራዊ ሚዲያ ነው። ነጋሽ በዳላና ጀዋር አደም አብረናችሁ ቆይታን እናደርጋለን። ጠቅላይ ሚኒስትር አብይ አህመድ እዚህ ስቱዲዮ ከመግባታችን ከደቂቃዎች በፊት አጠር ያለ መልእክትን አስተላልፏል። እሱን እንደ መግቢያ እንመለከታለን። ከዛም ባለፈ ደግሞ ዕለተ ሰኞ አመሻሽ በሀገራችን የብሔራዊ ጣቢያ ወይም ደግሞ የኢቲቪ ላይ ቀይ መስመር የተሰኘው ዝግጅት ላይ ቀርበው ማብራሪያ የሰጡት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ ተናገሩ ተብሎ እሱን ተከትሎ ስለወጣው ሀሳብም እንዲሁ በስፋት እናነሳዋለን። በመጨረሻም ደግሞ የአዲስ አበባን ጉድ እየዘረገፈ ያለው የጸጥታ አካል ወይም የአዲስ አበባ ፖሊስ ከወትሮ በተለየ መልኩ ስራ ላይ ነው። ታዲያ አንዳንድ ማህበራዊ ሚዲያ አንቂነን ባዮች ለምን ትችት አበዙበት? እሱንም እንዲሁ የምናየው ጉዳይ ይሆናል። ጆር እንደምን አለ? ሰላም ነገሽ እንዴ ነው? ቀደም ሲል ባልነው እንመልከት። ጠቅላይ ሚኒስትር አብይ አህመድ አጠር ያለ መልእክትን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ቀድሞ ቢሆን ዘለግ ያሉ ሀሳቦችን ቶሎ ያሉ መግለጫዎችን ይሰጡ ነበር። አሁን ለሚዲያም ብርቅ ሆኗል። በማህበራዊ ትስስር ገጻቸው የሚያስተላልፉት መልእክት ቁጥብ ነው፣ አጭር መልእክቱ። በሌላ በኩል ስራም ላይ ነን ነው። ኦልሞስት እንግዲህ በኮሚኒኬሽን ሚኒስትርም ስላለን እሱ መረጃዎች በሙሉ ለሀገር በቀጥታ ቦታ ወይም ደግሞ በባለሙያዎች ይሰጣል ተብሎ ስለሚታሰብም ነው። በፊትም ስንጮ ስንናገር የነበረው ነገር ስለነበረ ዛሬ ለምን ጠፉ ማለት አይጠበቅብንም። ግን ዛሬ ያስተላለፉት መልእክት አገራችን ኢትዮጵያ በበርካታ ችግሮች ተተብትባለች። ያለ የሌለ አቅማቸውንም እንግዲህ እኛ ላይ እያዘነቡ እንደሆነ ይታወቃል። ምዕራባውያንም ጨምሮ ማለት ነው ሲተረጎም። እኛ ግን በአንድነት በመቆም ነገን ማየት ካስፈለገ ከዘር ወጥመድ እንዲሁም በዘር መናከሱን አቁመን በአንድነት መቆም ይገባናል የሚል ጠቅለል ያለ ሀሳብን ሰጥተዋል። በትክክልም ደግሞ ከሀሳብ በዘለለ ተግባር ሆኖም አይተነዋል። ላለፉት ወራቶች በተለይ አንድ ዓመትም እንግዲህ ስትመለከት ከዚህ በፊት ሲያባሉን የነበሩት በዘረኞች የዘርን ሀሳብ ገታ አድርገው ይፋ የሆነ ኢትዮጵያ አንድነት ላይ ጦርነት ከፍተዋል። ኢትዮጵያውያኖችም ደግሞ ትንሹ የዘርን ጉዳይ ትተው ትልቋን ሀገር በማንገስም ከዳር ዳር በመውጣት የሀገርን ሕልውና እንደዚሁ ለመመከት ግንባር ላይ ይገኛሉ። ስንቅ እያዘጋጁ ነው፣ ወዶ ዘማች ሆነው እንዲሁ ደግሞ በአካባቢያቸውም ሮንድና ሌሎች ጥበቃዎችንም እያከናወኑ ለሀገር ያላቸውን ታማኝነትም እያሳዩ ነው። ከዚህ እንነሳ። በጣም አመሰግናለሁ ነጋሽ። እኔ 3 ነጥብ ነው ከጠቅላይ ሚኒስትሩ አጭር መልእክት ላይ ያየሁት። አይ ቲንክ ከዛ በፊት ወይም ከዛ ተከትሎ ሌላም ለአፍሪካውያን ምሁራን አንዳንድ የአፍሪካ ምሁራን ለኢትዮጵያ ያላቸውን ድጋፍ እያሳዩ ነውና ለዛም ያቀረቡት ምስጋና እና አፍሪካን ትታደጋለች የሚል አይነት መልእክትም አስተላልፏል ማለት ነው። እና ይሄንን በሚመለከት አንደኛውና የመጀመሪያው ትልቅ ሊያስተላልፉ የፈለጉት መልእክት ምንድነው? እኛም ካሁን በፊት ስንል እንደነበረው ጠቅላይ ሚኒስትሩም ሌሎቹም ካሁን በፊት በሰፊው ሲናገሩት የነበረው ነገር ምንድነው? በአሁኑ ጊዜ የኢትዮጵያ የውስጥም ሆነ የሩቅ የቅርብም ሆነ የሩቅ ጠላቶች ያላቸውን አቅም ሁሉ አሰባስበው በኢትዮጵያ ላይ እንደዘመቱ ነው ሲናገሩት የነበረው ማለት ነው። አቅማቸውን፣ ሀብታቸውን፣ ሚዲያቸውን፣ ፕሮፓጋንዳቸውን፣ ያላቸውን የሰው ኃይል ሁሉ አሰባስበው በኢትዮጵያ ላይ ትልቅ ዘመቻ እንደከፈቱ ነው እያየን ያለ ነው። ይህንን የምንልበት ምክንያት በመሬት ላይ ያለው እውነታና በኢትዮጵያ ላይ እየተደረገ ያለው የፕሮፓጋንዳ ዘመቻ፣ የዲፕሎማሲ ዘመቻ፣ በተለያየ ጊዜ ሲያደርጉ የነበረው ማዕቀብ ወይም ሊያደርጉ የሚፈልጉት ማዕቀብ በተለይ የተባበሩ መንግስታት የጸጥታው ምክር ቤት በአንድ አመት ውስጥ ከ11 ጊዜ በላይ ነው እንግዲህ በኢትዮጵያ ጉዳይ በእያንዳንዱ የኢትዮጵያ ጉዳይ ህዳሴ ግድቡን በሚመለከት
የሰሜኑን ጦርነት በሚመለከት ምናልባት ኢትዮጵያ ካሳካቻቸው ትልልቅ ነገሮች ውስጥ አንዱ የህዳሴ ግድብ ነው። ያንን በሚመለከት ነው የጸጥታው ምክር ቤት በርካታ ስብሰባዎችን የተቀመጠው። የህዳሴ ግድቡ ምንድነው ብለው የሚያወሩት የጸጥታ ስጋት አድርጎ ነው ያዩት ማለት ነው። ኢትዮጵያ ያላትን ወንዝ ገድባ በወንዙ የማብራት ኃይል ኦልሞስት 60% በላይ ለሆነ ዜጎቻችን ከጨለማ ውስጥ ለማውጣት የምናደርገው ጥረት ለነሱ የጸጥታ ስጋት ነው የሆነው ማለት ነው። ይህንን በሚመለከት ነው በጣም ይጠበቅ ነበረ ኢትዮጵያ ስላደረገችው ምርጫ የጸጥታው ጥበቃ ምክር ቤት ያለ መቀመጡ ቢኮዝ ከምርጫ በላይ ነው ሰክሰሱ። ምርጫ የ5 ዓመት ተግባር ነው። በየ5 ዓመቱ ምርጫ ይደረጋል። ዘመን ተሻጋሪ የዛሬ 100 ዓመት የሚመጣው ትውልድ የሚጠቀምበት ነው የህዳሴ ግድቡ። ያ ከዛ በተለይ ደግሞ የኢትዮጵያ መንግስት ባለፈው 3 ዓመት ወደ 20 ቢሊዮን ችግኝ ነው የተተከለው። ይሄ በታቀደው መሰረት ነው ሄዶ ማለት ነውና ምናልባት ምክንያት አተውለት እንጂ የጸጥታው ምክር ቤት ለነዚህም ሊቀመጥ ይጠበቅ ነበር። ይሄን ያህል ርቀው በኢትዮጵያ ላይ ዘመቻ እያደረጉ ነው። ከዚህ ጋር ከጸጥታው ጥበቃ ምክር ቤት ጋር ተያይዞ በኢትዮጵያ ላይ ከፍተኛ የሆነ ዘመቻ ሲያደርግ የነበረ ዋይት ሃውስ ነው፣ ስቴት ዲፓርትመንት ነው፣ USAID ነው። ከዛ ጋር ተያይዞ ሚዲያዎች ናቸው እነ CNN እና አልጀዚራ እነ BBC እነ አጃንስ ፍራንስ ፕሬስ የተለያዩ ሚዲያዎች ናቸው ማለት ነውና ይህን ያህል የሩቅ ጠላቶች አገር ውስጥ ደግሞ በሰሜኑ የሀገራችን ክፍል የህግ የማስከበር ዘመቻ ነው የተጀመረው። ማንም ያውቃል፣ እነሱም ያውቃሉ፣ እኛም እናውቃለን። በኢትዮጵያ መከላከያ ሰራዊት ላይ ነው ከጀርባው የተወጋው ማለት ነው። በአገሬ ነው ብሎ ህዝቤ ነው ብሎ በሰላም ህዝቡን እያገለገለ ባለ መከላከያ ሰራዊት ላይ ነው ከጀርባው የተተኮሰውና ኦልሞስት በግፍ ነው የኢትዮጵያ መከላከያ ሰራዊት የተገደለው። ከዛ ጋር ተያይዞ ዛሬ ላይ በእነሱ እርዳታ ማለት ነው በእነኚህ በሩቅ ጠላቶች የፕሮፓጋንዳ እርዳታ፣ የመሳሪያ እርዳታ፣ የመረጃ እርዳታ፣ የዲፕሎማሲ እርዳታ ነው እንግዲህ ኢትዮጵያ ሀገራችን ዛሬ የወያኔ ኃይል ከክልላቸው ከትግራይ ወጥቶ በአማራ ክልል ምን ያህል ግፍ እየፈጸሙ እንደሆነ እያየን ነው። እና ይሄን ነው አንደኛው መልእክት የተረዳሁት ማለት። ሁለተኛው መልእክት ምንድነው? እያደረጉ ካለው ግልጽ ጦርነት በተጨማሪ የኢትዮጵያውያኖችን በብሔር ለማጋጨት በርካታ ስራ እየተሰራ እንዳለ ነው ምናየው። ይሄ ነገር ቀንሶ ነበረ፣ ነገር ግን አልጠፋም። የኢትዮጵያኖች አንድ ሆነው ነው ይሄን ጠላት የመከቱት። በኢትዮጵያ ላይ እየተደረገ ያለው የዲፕሎማሲ ጦርነት፣ የሚዲያ ጦርነት በጠቅላላ በኢትዮጵያኖች አንድ ክንድ በመሆናቸው ነው የከሸፈው። አልተሳካላቸውም፣ ከሽፏል። አንዳንድ ሚዲያዎች ምን ያህል እያፈሩ እንደሆነ እያየን ነው። እነ CNN በዓለም አቀፍ ደረጃ አድማጭ ተመልካች እያጡ እንዳሉ ነው በሚያቀርቡት የፌክ ኒውስ በተለይ ከኢትዮጵያ ጋር ተያይዞ ማለት ነውና ይሄንን ነው እያየን ያለ ነውና ምንድነው በብሔር ተኮር ክፍፍል ኢትዮጵያ ውስጥ ለመፍጠር በቀደም እኛ አንስተን ስናወራ ነበር እና ከፍተኛ የሆነ ስራ እየሰሩ እንደነበረና አሁንም እየሰሩ እንዳሉ ወደፊትም በአንድነት ስንቆም እየበለጥናቸው እያሸነፍናቸው እንደምንሄድ ስለሚያውቁ ህዝቡን በብሔር ለመከፋፈል እየተሰራ ስላለ መልእክት ነው ለህዝቡ ያስተላለፉት ማለት ነው። እያንዳንዱ ዜጋ ይሄ ቀዳዳ እንዳይከፈት ከሱ የሚጠበቀውን አስተዋጽኦ ማበርከት አለበት ነውና ሌላውና ትልቁ የመጨረሻው ፖይንት ምንድነው? ህብረ ብሔራዊነታችን ኢትዮጵያ ህብረ ብሔራዊት ሀገር ናት። አንዳንዴ በስልጣን ላይ የተመረጠውን መንግስትም ሆነ ኢትዮጵያን አደጋ ላይ ለማጣል የሚፈልጉ ኃይሎች ምንድነው የሚሉት? ህብረ ብሔራዊነታችንን ይክዳሉ። የኢትዮጵያ መንግስት የተቀበለውና በህገ መንግስት ጸድቆ ህብረ ብሔራዊ ፌዴራሊዝም ነው ኢትዮጵያ ውስጥ ያለው። ይሄንን የኢትዮጵያ መንግስት አስረግጦ በተደጋጋሚ መናገር መቻል ያለበት ይሄንን ነው። ይሄንን ዛሬ ጠቅላይ ሚኒስትሩ የተናገሩት ብዙዎቹ አህዳዊ እንደሆነ እንደውም አንዳንድ ሚዲያዎች በጣም በሚያሳፍር ሁኔታ ኢትዮጵያ ውስጥ ያለው አህዳዊ መንግስት ነው፣ አንድ ቋንቋ፣ አንድ ባንዲራ፣ አንድ ሃይማኖት እንደዚህ አይነት ፕሮፓጋንዳ ሲነዙ እንሰማለን።
ያንን ፕሮፓጋንዳም የሚያምኑ ሰዎች አሉ። በቃ አምነው እውነት ነው ብሎ የሚቀበሉ አሉ። ስለዚህ ህብረ ብሔራዊነታችንን አስጠንክረው የተናገሩትና ማሸነፍ የምንችለው የተጠናከረና አንድ በህብረ ብሔራዊነታችን ላይ የተመሰረተ ጠንካራ አንድነት ሲኖር እንደሆነ ነው የተናገሩትና እኔ ወድጄዋለሁ ለማለት ነው መልእክቱ። መልካም። ይሄንን አጭር መረጃ ስለሆነ ወደ ሌላኛው ጉዳያችን እንመለከት። አዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በሀገራችን ብሔራዊ ቻናል ወይም ኢቲቪ ላይ ቀርበው የሰጡት ማብራሪያ ነበር። በአጠቃላይ ዘለግ ላለ ሰዓት አዲስ አበባ ላይ ስለሆነ እየሆነ ስላለው ነገር ከዘር ጋር ተያይዞ ከብሔር ጋር ተያይዞ በእስር የሚንገላቱት ወይም ደግሞ የሚታሰሩት ከአንድ ብሔር ብቻ እንደሆነ የሚወራ እሱም ተነስቶላቸው ሲናገሩ ነበር። ያ በፍጹም እንዳልሆነ ከሚያዙት ደግሞ 98-99% ደግሞ መረጃ የተደራጀባቸው እንደሆነ ከዛ ባለፈ በአንድ ብሔር ላይ ብቻ የተደረገ ዘመቻም አይደለም። በእያንዳንዱ ግን የብዛት የቁጥር ልክ ሊሆን ይችላል። የመያዛቸው ሚስጥር ደግሞ መረጃና ማስረጃ ነው በእያንዳንዱ ጉዳይ ላይ። አሁንም የአዲስ አበባ ከተማ አስተዳደር ደግሞ ሲይዝ ነገርን ወደ አንድ ቦታ ያመጣዋል። ምንም ጥርጥር የለውም። በእያንዳንዱ ቦታ ላይ ይይዛል። የምትጠራጠረውና ጥፋት ሊያጠፋ የሚችለውን ነው የምትይዘው። ደሴ ላይ አይተናል፣ ኮምቦልቻ ላይ አይተናል። በእያንዳንዱ ጉዳይ ያንን በተቃራኒ መልኩ የሚያዩ ሰዎች እንደ ምክንያት አያነሱትም፣ እንደ ጥፋት አያነሱትም። ደሴ ላይ ያደረሱትን ጉዳት አያዩትም እንደ ምክንያትነት በእያንዳንዱ። በነገራችን ላይ ኢትዮጵያን ለማቆም ኢትዮጵያውያኖች የማይከፍሉት ዋጋ የለም። በትግራዋይነት ኢትዮጵያ እንድትቆም የምትፈልግ ከሆነ ዋጋ መክፈል ካለብህ መክፈል አለብህ። በኦሮሞነት ዋጋ መክፈል ካለብህ ዋጋ ትከፍላለህ። በአማራነትም ዋጋ መክፈል አለብህ ትከፍላለህ። እየተከፈለ ነው። ሁሉም በእያንዳንዱ እንደ ሀገር እየተከፈለ ነውና ምናልባት ከዚህ ጋር ተያይዞ ትልቁን ለሁለት ተከፍሎ እንዲታይ ያደረጋቸው የወይዘሮ አዳነች አቤቤን ንግግር ለምሳሌ ህገ መንግስቱ የራሳቸው ህገ መንግስት ነው። ይህ ምንም ጥርጥር የለውም። ከምርጫ በፊትም ስንናገር የነበረው ህገ መንግስቱ ኢትዮጵያኖችን የሚወክል አይደለም። ምናልባት ሀገር ሰላም ሆና ቢሆን ኑሮ ዛሬ ላይ የተመረጠው መንግስት የመጀመሪያ ጥያቄ የምንጠይቀው ህገ መንግስቱን ነበር። ጥያቄ በእያንዳንዱ ጉዳይ ከዛ ባለፈ ህወሓት መገንጠል ቢሆን ኑሮ የሚፈልገው መገንጠል ይችል ነበረ፣ ሌሎቹ መረበሻ አያስፈልገውም የሚል ነው። አሁን መገንጠል ህወሓት ስለፈለገ ሲሆናል ወይ ነው አንድ ነገር ማየት መቻል ያለብን። ወይዘሮ አዳነች ያለችው እንደዛ አይደለም። እንደው ከሆነ ነው ማለት ከፈለገ ሲገነጠላል ነው። አንዳንዴ ምን አለ መሰለኝ ህወሓት እና የትግራይ ህዝብ አንድ ነው ይላል በአንድ በኩል፣ ህዝቡ አንድ አለመሆኑን ደግሞ በሌላ በኩልም ያሳያል። ለምሳሌ መገንጠል ቢፈልግ ህወሓት ሀሳብ ሊያቀርብ ይችላል። ክልሉን እየመራ እንደነበረ ተቋም ህዝቡ ነው ሪፈረንደም ማድረግ የሚችለው። ህዝቡ ካልፈለገው ሊያደርገው ይችላል። ስለዚህ ይህ ህገ መንግስት ለራሱ ከ30 ዓመታት በኋላ መሆኑን አላመነም እንጂ 50 ዓመት ብሎ ነው ያሰበው እንጂ አንቀጽ 39ን ሲያስቀምጥ ተንከባክቦ ያስቀመጠው ይህ ቀን እንደሚመጣ ያውቀው ነበረ። በእያንዳንዱ ሌላውን ሳይበክል ይህን ጥያቄ ማቅረብ ይችል ነበር ነው የእሳቸው ሀሳብ ይመስለኛል። የእሳቸው ሀሳብ በግልጽ ስለ መገንጠል ጋር የተያዘ አይደለም። ሰዎች እንደፈለጉ ሊተረጉሙት ይችላሉ። ነገር ግን እነኚህ ወያኔዎች ትግራይን መገንጠል ሳይሆን ከዛ የከፋ መገንጠል ኤርትራም የኢትዮጵያ አካል ነበረች፣ ተገንጥላለች። የተወሰነ ጊዜ ግጭት ነበረ፣ ግን በሰላም አብሮ ከኢትዮጵያ መንግስት ጋር የኢትዮጵያ ህዝብም በሀገር ውስጥም በውጭም መልካም ጉርብትና ሁኔታ ተፈጥሯል። ነገር ግን ከዛ የከፋ ተገንጥሎም እኮ በሰላም አብሮ መኖር አለ። ያንን አይደለም ወይዘሮ የተናገረችው። ሰዎቹ እኔ የተረዳሁት ሰዎቹ እየሰሩ ያለው ከዛ የከፋ ነው። መገንጠል የሚፈልጉ ቢሆን ኖሮ ሀገር መሆን የሚፈልጉ ቢሆን ኖሮ አንደኛ በአሁኑ ጊዜ ትግራይ መከላከያው ሁሉ ወጥቶ ክልሉን ይዘውታል። ክልሉ ውስጥ ነው ያለው። ሁለተኛ ከዛም አልፎ በኢትዮጵያ ህገ መንግስት ላይ እሱ ህገ መንግስቱ የነሱ ነው የነሱ አይደለም ሌላ ነገር ልናነሳ እንችላለን። ነገር ግን በህገ መንግስቱ ላይ የተቀመጠ አንቀጽ አለ። በዛ አንቀጽ መሰረት ጠይቀው መገንጠል ይችላሉ ፍላጎታቸው ያ ቢሆን ኖር። ነገር ግን ፍላጎታቸው ያ አይደለም። ፍላጎታቸው አንደኛ
እነኚህ ሰዎች ማንንም ሰው በግልጽ እያየን እንዳለ ነው የኢትዮጵያዊ የሆነ አጀንዳ ይዞ አይደለም እየመጡ ያሉት። አሁን የትግራይን አጀንዳ ይዞ አይደለም እየመጡ ያሉት። መገንጠል የትግራይ አጀንዳ የራሱ የወያኔው አጀንዳ መገንጠል ቢሆን ኖሮ መንገዶቹ ሌላ ናቸው። የትግራይን አጀንዳ አይደለም ይዞ እየመጡ ያሉት። ይሄንን በተደጋጋሚ ስናነሳው ነበር። ምን ያህል በኢትዮጵያ ላይ በአሁን እየተደረገ ያለው የውጭ ዲፕሎማሲ ጫና፣ የነ ግብጾች ጫና፣ የሱዳን ፍላጎት አለ፣ የአሜሪካ ከዛም አልፎ ደግሞ የአሜሪካ ፍላጎት አለ። የነሱ ፍላጎት ምንድነው? ኢትዮጵያ ውስጥ ደካማ የሆነ መንግስት እንዲኖር ነው የሚፈልጉት። ወይ እነሱ የሚመሩት ወይም ደግሞ እነሱ ከኋላው ነው እንደፈለጋቸው የሚያሽከረክሩት ኢትዮጵያዊ የሆነ አመለካከት የሌለው ደካማ የሆነ መንግስት እንዲኖር ነው የሚፈልጉትና ይሄንን ማሳካት ነው የሚፈልጉት። ከዛ ውጪ መገንጠል ቢሆን ኖሮ ፍላጎታቸው አንደኛ ትክክለኛ በህገ መንግስቱ የተቀመጠ ህገ መንግስቱ አሁን አገሪቷ እየተመራችበት ያለ ህገ መንግስት ነው። በዛ ህገ መንግስት ነው ፓርላማው ተቀርጾ ምርጫ ተደርጎ የክልል የኮንስቲቱዌንሲ ምርጫ ተደርጎ አባላት ተሰብስበው አሁን ፓርላማው ቁጭ ያለው በዛ ህገ መንግስት ነው ማለት ነውና ፍላጎታቸው የመገንጠል አይደለም። ከዛም የከፋ ነው። የኢትዮጵያ ህዝብ በሰላም አብሮ እንዳይኖር የሚያደርግ ነው። አሁን በአማራ ክልልና በአፋር ክልል በንጹሃን ላይ እያደረጉ ያለውን ጥፋት ስታይ ምን አይነት ጉርብትና እንደ አንድ ሀገርም ሆነ እንደ ሁለት ሀገር አብሮ ይኖር ቢባል አስቸጋሪና በጣም አስጠሊታ የሆነ ጠባሳ ትቶ ያለፈ ነው ማለት ነውና እኔ በትክክል የወይዘሮ አዳነችን አነጋገር የተረዳሁት የነኚህ ሰዎች ፍላጎት ምን ያህል የከፋና ኢትዮጵያዊ አጀንዳ ወይም ትግራዋይ አጀንዳ እንዳይደለ የአጀንዳው መገንጠል ቢሆን ኖሮ አማራጮች ከአንድም ሁለት አማራጮች ነበሩ። በኃይልም ቢሆን አካባቢውን መንግስት ለቆ ወጥቶ ከነ ተለያየ ምክንያቱ መንግስት ለቆ ወጥቶ ትግራይ ክልል ኦልሞስት ከሞላ ጎደል እነሱ ናቸው የሚያስተዳድሩት። ቢያንስ መቀሌን እነሱ የሚሉት መንግስት በቦታው ተመልሶ ስም ሰጥተውታል። ለምሳሌ የትግራይ ሀገረ መንግስት ይላሉ፣ የትግራይ ፕሬዝዳንት ይላሉ፣ የትግራይ መከላከያ ሰራዊት ይላሉ። ሌላው ይቅርና የትግራይ ቤተክርስቲያን እስከማለት ደርሷል ማለት ነው። ስለዚህ ያ አይደለም ከዛ የከፋ ነው ለማለት ነው። እኔ በዛ መልኩ ነው የተረዳሁት። ነጋሽ የምትለው ነገር ካለ? ምን መሰለህ፣ የኔም አስተሳሰብ ካንተ የራቀ አይደለም። በእያንዳንዱ ጉዳይ ላይ ሀገር ወዳዱ የወይዘሮ አዳነችን ንግግር በትክክል ይረዳዋል። በእያንዳንዱ ጉዳይ ላይ አንዳንዴ በዛው ልክ ደግሞ ለችግሮችን ማሳበቢያ ትፈልጋለህ። አንዳንዴ ጁንታውን ለመደገፍ ምክንያት ሲፈልግ የነበረ አካል የእርሳቸውን ንግግር ገለበጠው። ምንም ሌላ ነገር አይደለም ያለው። አሁን የተደቀነብን አደጋ የህልውና የመጣ ያለብህ በእያንዳንዱ ላይ። ለምሳሌ ከህወሓት የተሰጠው መግለጫ አንደኛው የአማራ ህዝብ ራሱን ካላስፈላጊ ሞት እንዲጠብቅ የሚል ነው። በአማራ ሞት ላይ የሚቀልድ መግለጫ ነው የሰጠው። ማይካድራውን ረስቶ ነው፣ ጭና ላይ ረስቶ ነው፣ አልፎ ተርፎ እንስሳቱ የአማራ ነው እየተባለ ነው ሲገደል የነበረው በእያንዳንዱ። ይህን መግለጫ ምንድነው እሱ ያላወገዘ ይህንን ስራ ወይም ደግሞ ይህንን የህወሓትን ክፋት በበቂ ሁኔታ ያላወገዘ የመከላከያ ሰራዊቱን ያልደገፈ የእርሳቸውን መግለጫ ወይም አባባል ተርጉሞ ይጠቀማል። አንድም ሀገር ውስጥ የነበሩ ከሀገር የወጡ ልባችን ታሟል ብለው ሲሉ የነበሩ አዎ ልባቸውን አሟቸዋል ብለን የኛ ልብ ተመልሶ ታሞ መልሶ አሁን ልባችንን የሚያሳምሙ ሰዎች ጭምር ናቸው ያንን ንግግር ሲገለብጡት የነበረው። ለምንድን ነው የሚነገረው? በዚህ ሰዓት እኮ መደበኛ የሆኑ መብቶች ሁሉ የሚጣሱበት ነው። ይሄ የሀገር ህልውና ነው። ጀዋር ወተት ልሰጥ ነው ከተባለ ነጭ ወተት ነው የምትሰጠኝ አትለኝም። ወተት ነጭ ነው ታውቃለህ፣ እንደምሰጥልን እንደማመጣ ብቻ ነው የምታውቀው። ወይዘሮ አዳነች ሲናገሩ በዛን ያህል ግልጽ በሆነ ንግግር ነው ሲናገሩ የነበረው። አንደኛ ነገሮችን የምትፈታው እንዳገባባቸው ነው። ሲናገሩ የነበረው ከምን ጋር ነው? ከጥፋት ጋር አያይዘው ነው፣ ከሀገር ህልውና ጋር አያይዘው ነው፣ ከመኖር ካለመኖር ጋር ተያይዞ ነው ሲናገሩ የነበረው። አንዷን ቃል ከመሃል ከቦጨከው
ብዙ የምትቦጭቃቸው ቃላቶች እኮ አሉ። ብዙ የምትቦጭቃቸው ቃላቶች ጠዋት፣ ቀን፣ ማታ የኛ ማህበረሰብ ምን ላይ ነው የሚውለው? ቡና ነው አይደለ? በእያንዳንዱ ቡና ምንድን ነው የምታደርገው? ከዛ ቃል እንኳን ቦጭቃ ሌላ ነገር ታመጣበታለህ። ስለዚህ ነገሮችን በሙሉ በዛ ልክ ካልተረዳ አሁን ያንን የሚያራምዱ ሰዎች ስፔሻሊ ደግሞ ይሄ መባል የለበትም ብለው ሲያስቡ የነበሩ አካላቶች ድጋፍ መሆን የሚፈልጉ ናቸው ለጁንታው። ሌላ ነገር ምንም ነገር የለም። ይሄ ገና ብዙ ልንሰማ እንችላለን። ቢኮዝ በጣም የተለያየ የፖለቲካ ፍላጎት ያለበት ሀገር ነውና እያየን እኮ ነው። ወያኔ ባለፈው 27 ዓመት አስሮ ሲገርፋቸው የነበሩና ሲያሰቃያቸው የነበሩ ከሀገር ሲያሳድዳቸው የነበሩ ሰዎች ተመልሰው እነሱን የሚመኙበት ጊዜ ላይ ደርሰናል ማለት ነው። እንደዚህ አይነት ሰዎችንም እያየን ነው እና የሚጠበቅ ነው። ነገር ግን እውነታው ያ አይደለም። እኔ አሁን የኢትዮጵያ መንግስት እኮ የኢትዮጵያ አሁን ስልጣን ላይ ያሉ ሰዎች በፌዴራልም ሆነ በየክልል በየከተማው ለትግራይ ህዝብ ወገናቸው ለሆነ የትግራይ ህዝብ ከፍተኛ የሆነ መስዋዕትነት ከፍሏል። ብዙ ነገር አድርገዋል። ይሄ እነሱም ያውቃሉ፣ እኛም እናውቃለን፣ ማንም ያውቃል። ነገር ግን ይክዳሉ። ትልቁ ዋናው ምክንያታቸው እኔ አሁንም እዚህ ብቻ አሁን ወያኔዎችና ከነሱ ጋር የተያዙ ሰዎችን ብቻ አይደለም ማየት ያለብን። ሰው ለዚህ መሳሳት የለበትም። በኢትዮጵያ ላይ አሁን እየተቃጣ ያለው ነገር ጀርባው በጣም ሰፊ ነው። ብዙ ኃይሎች ናቸው ፍላጎት ያላቸው። በተለይ አሁንና ከአሁን በኋላ እየተደረገ ባለው ጦርነት ሀገራችን በገባችበት ግጭት ከአሁን በኋላ እጃቸውን የሚያስገቡ ከኢትዮጵያ በዛኛው ሳይድ ቆመው በጠላት ሳይድ ቆመው እጃቸውን የሚያስገቡ በርካታ እጆች ገና እንደሚወጡ ነው መገመት የሚቻለው። ምክንያቱም ፍላጎቱ እየሰፋ ነው። በአሁኑ ጊዜ በርካታ የአፍሪካ ሰዎች፣ በርካታ የአፍሪካ ምሁራን፣ በርካታ የአፍሪካ ሚዲያዎች የኢትዮጵያን ጦርነት የአፍሪካ ጦርነት አድርገው እየተናገሩ ነው ያሉት። ብዙ ሰዎችን እንደ ምሳሌ ማንሳት ይቻላል። የቴሌቪዥን ጣቢያዎች በተለያየ አፍሪካ ሀገር ውስጥ የሚገኙ የአፍሪካ ብሔረተኝነት የሚሰማቸው ከደቡብ አፍሪካ እስከ ሰሜን አፍሪካ አብዛኛዎቹ በዝምታ ሲከታተሉ እንደነበሩ መገመት ይቻላል። ነገር ግን አሁን እንደዛ አይነት ሰዎችም እየወጡ ነው ማለት ነውና እየተደረገ ያለው ትግል የኢትዮጵያ ብቻ ትግል አይደለም። ከዛ አልፏል። ካሁን በፊትም አንስተናል ማለት ነው። ኢትዮጵያን ማንበርከክ ከቻሉ አፍሪካን እንዳንበረከኩ ይቀጥላሉ። ረጅም ነው። እነሱ የ100 ዓመት ፕላን ነው እያሰቡ ያሉት። ኢትዮጵያን ማንበርከክ ካልቻሉ ግን ነገ በርካታ አገሮች የኢትዮጵያን አርአያነት ተከትለው ሉዓላዊነታቸውን በግልጽ ይናገራሉ ማለት ነው። ብዙ አገሮች አሁን ምን ያህል በተለይ በጎረቤት አገሮች እና አሜሪካ ምን አይነት እንቅስቃሴ እያደረጉ እንዳለ ዛሬ እዚህ ስቱዲዮ ከመግባታችን በፊት የአሜሪካው ሴክሬታሪ ማለት የውጭ ጉዳይ ሰውዬ ኬንያ መጥቶ ሲናገር የነበረውን ከሞላ ጎደል ስናዳምጠው ነበረ ማለት ነው። ምን ያህል ኬንያን እንደሚወድ ዳርዳር እየሄዱ እንዳሉ የምታየው ነገር አለ። እንደዚህ አይነት ነገሮች አሉ። ፌልተማን የሚሉ ሰውዬ ኢትዮጵያ፣ ኬንያና አሜሪካ መሀል ሲመላለስ ነበረ። በጅቡቲ ያለው የአሜሪካ ጀነራል ምን ሲናገር እንደነበረ ሰምተናል። እና እንግሊዝ ኢትዮጵያ ውስጥ ልክ የአፍጋኒስታን አይነት ችግር እንደተፈጠረ ዜጎቻችንን እናወጣለን ብለው 100 ሰው የታጠቀ ሰው አዘጋጅተው ኬንያ ላይ ስታንድ ባይ እየጠበቀ ነው። ሌላው ይቅርና የአፍሪካ እንደ ዛምቢያ የመሰሉ የአፍሪካ ሀገሮችን እንትን አድርገው አሳምነው በገንዘብ ገዝተው ዜጎቻቸውን ከዚህ ሀገር ይሄ ነገር እየተደረገ ያለው በኢትዮጵያ ላይ ኢትዮጵያ መከላከያ ኃይል፣ የኢትዮጵያ መንግስት፣ ሚሊሻው፣ የአማራ ፋኖ እየተዋጋን ያለ ነው ከወያኔ ጋር አይደለም። ወያኔዎች የምናያቸው ነው ጠመንጃ ታጥቀው የመጡት። ጦርነት አንድ አካል ብቻ አይደለም። ጠመንጃ ታጥቆ ትንሹ ስራ ነው ጠመንጃ ታጥቆ መዋጋት። የመረጃ ስራዎች በከፍተኛ ደረጃ በኢትዮጵያ ላይ እየተሰሩ ነው ያሉት። እንደነሱ ዝግጅትና እንደነሱ ጥረት ቢሆን ኖሮ
ካሁን በፊት ባለፈው የኢትዮጵያ መንግስት አዲስ አበባን በሁለት ቀን ለቆ ይወጣል ባሉ ጊዜ ነበር ያንን ሰርቫይቭ አድርገናል ያንን ሁሉ ፕሮፓጋንዳ ሰርቫይቭ ማድረጋችን ራሳቸው ተጋልጠዋል ማለት ነው ሶ ትልቁን ድግስ የኢትዮጵያ መንግስት ተወጥቶታል የኢትዮጵያ ህዝብ አሸንፏል ዋናውን ድግስ ባለፈው 2 ሳምንት ሶ አሁን ህዝቡ ወደ ልቦናው ተመልሶ መከላከያውና ከመንግስት ጎን ቆሞ እየተንቀሳቀሰ ያለበት ነው ምናየው ከፍተኛ የሆነ ድጋፍ ለመከላከያው እየተደረገ ነው ዛሬ እዚህ ቦሌ ክፍለ ከተማ 90 ሚሊዮን ብር ነው ህዝቡ ለመከላከያ ሲሰበሰብ የነበረው በተለያዩ አዲስ አበባ በደቡብ ክልል በተለያዩ ከተማዎች የኢትዮጵያ ባለሀብቶች በከፍተኛ ደረጃ እየረዱ ነው መከላከያውንና ለህልውና እየተደረገ ያለውን ዘመቻ የኢትዮጵያ ባለሀብቶች ቁንጮ ትልቁና ዋነኛው ወርቁ አይተነው ጦር ሜዳ ከወታደሩ ጋር የሶየ የገንዘብ ችግር ኖሮት አይደለም የትም ሀገር ሄዶ ሰላም ያለበት ቦታ እኖራለሁ ካለ ሄዶ መኖር ይችላል ዱባይ ሄዶ መኖር ይችላል ሌላ ሀገር ሄዶ መኖር ይችላል ነገር ግን ምን ያህል የህልውና ዘመቻው ጥልቀቱን የምታየው መከላከያውን ወጣቱ ብቻ ሳይሆን ባለሀብቱን ምሁሩን ከዛም አልፎ ደግሞ አፍሪካውያን ምሁራኖችንም እያሳተፈ እንዳለ ነውና ከዛ ኳያ ነው መታየት ያለበት ሌላው አንተ ያነሳው ምንድነው አዲስ አበባ ከተማ ውስጥ እየተደረገ ብሔር ተኮር ነው ምን እንዲሉ ትጠብቃለህ ነገሩ ብሔር ተኮር እንዳልሆነ እናውቃለን እነሱም ያውቃሉ ብሔር ተኮር ቢሆን እኛ ራሳችን ዝም አንልም አይደል ዝም አንልም ትክክል ነው ለጥፋት ደግሞ ቅርብ ያለው ሰው የሚያምነውን ነው አብሮ ያለውን ነው የሚመለምነው መጠቀሚያ እየሆኑ ስለሆነ በዛው ልክ እኮ ቤተሰባችን ትግራዊ ያሉ ጎረቤቶቻችን ትግራዊ ያሉ አብረን ሞት ቢመጣ አብረን የምንሞታለን ምንም የማያውቁ በትግራይነታቸው ብቻ እነሱም ራሳቸው ህዋቶች ሲያሰቃያቸው የነበሩ ትግራዊ ያሉ በዛው ልክ ደግሞ ለዚህ ክፉ ቀን ብለው አስታጥቀው የቀበሯቸው እየተጠቀሙባቸው ያሉ ከተማዋን እንይዛለን በሚል ሽብር ተዘጋጅተው ለማሸበር የቆሙ ኃይሎች አሉ ያ ባይሆን እኮ ህገወጥ መሳሪያዎችን አናይም ነበር እየያዝን ያለነው ለጥፋት ተጋላጭ ከሆኑ ትግራዋይ ነው መትረየስ እየቀበሩ ያሉት ንጹሃኑን ትግራዋይ የሚያሳጡ ከነሱ ጋራ ትግራይ ተብለው አዲስ አበባ ላይ ምንም ሳያደርጉ በነፃነት መኖር የነበረባቸውን ትግራይን እያሸማቀቁ የሚኖሩት እኮ የጥፋት ኃይሉ ቡድኖች ናቸው እንደዛ በኩንታል ያ የመትረየስ ጥይት ቢወጣ ኖሮ በአንድ መትረየስ ስንት የአዲስ አበባን ህዝብ ነበር የሚፈጀው በሺዎች የሚቆጠር ህዝብ ነበር እኮ የሚጨርሰው መሳሪያ እንደ መቃብር ሊቀብሩ የነበሩት እነማን ናቸው እልፍ ብሮች እልፍ ነገሮች አደንዛዥ እጾች እያየን ነው እኚህ ሁሉ የሚያመጡት ወደዚህ ነው ግን ሁሉም ጠቅልለ ትግራዋይ ነው ይያልካደ ከሆነ ነው ከባዱ እኔ አሁን የሚያስጨንቀኝ እንደው ስለሚያዙት ሳይሆን ምንም ሳይኖሩ ህይወታቸውን ብቻ ለመግፋት የሀገር ሰላምን የሚጠባበቁ ትግራዋይ በእነዚህ ስም መጠቃታቸው ነው ምቾታቸውን ማጣታቸው ነው ከጎረቤቶቻቸው ጋር አብሮ መብላት ሌላ ቦታ ሄደው መጠየቅ እየፈለጉ ሰው እንዲህ ይለናል ብለው የሚሸማቀቁ ትግራውያን ነው የሚያሳዝኑ እሱ አይፈጠርም እኔ አሁን ይኸውልህ በሬጉላር አሰራር ቢሆን አሁን ስቴት ኦፍ ኢመርጀንሲ ወይም ያስቸኳይ ጊዜ አዋጁ ለእንደዛ አይነት ችግሮች መፍትሄ ይሰጣል ብዬ ገምታለሁ ለዚህ ነው ያስቸኳይ ጊዜ አዋጁ እኮ የሚደረገው ትልቁና ዋነኛው ምክንያት የዜጎችን ደህንነት ለማስጠበቅ ነው ምክንያቱም የዜጎችን ደህንነት በሬጉላር ወይም በተለመደው የህግ ስርዓት ማስጠበቅ የማይቻል ሲሆን ነው ያስቸኳይ ጊዜ አዋጅ እና ከዜጎች ውስጥ እነሱም የሀገሪቱ ዜጎች ናቸውና ያስቸኳይ ጊዜ አዋጅ ኮማንድ ፖስቱ እንደዚህ አይነት ነገሮችን አጥንቶ ለይቶ ነው እርምጃ የሚወስዱ በመረጃ ነው እኔ እስካሁን በታዘብ ነው በንጹሃን ላይ የተደረገው ስህተቶች ሊኖሩ ይችላሉ መንግስት ከሰማይ ቤት አይደለም የሚወርደው እኛው የምናውቃቸው ሰዎች ናቸው ሊሳሳቱ ይችላሉ ስህተት መደረጉ ደግሞ ከስህተት እየተማሩ እንደሚሄዱ እንጂ በአንድ ብሔር ላይ ብቻ ያነጣጠረ እንዳልሆነ መገመት ይቻላል ከአንዳንድ ቦታዎች ስንሰማ የተለያዩ አሉ የተለያዩ የብሔር አባላት የሆኑ በዚሁ ተጠርጥረው ፍተሻ ሲደረግባቸው ያላመለጡ አሉ በርካታ
ጥፋት ቤታቸው የተገኘ የሚሊተሪ የጦር ሰራዊት ልብስ ቤታቸው የተገኘ የፌደራል ፖሊስ ልብስ መሳሪያዎች ቤታቸው የተገኘና የተለያዩ ቁሳቁሶች ቤታቸው ውስጥ የተገኙ ሰዎች አሉና ለዚህ ነው ነገር ግን እንደዛ አይነት ብሔር ላይ ያነጣጠረ ቢሆን ኖሮ እውነቱን ለመናገር እኛም ዝም ልንል አይገባም ጎረቤትም ዝም ሊል አይገባም ነገር ግን እንደውም አንዳንድ ቦታ ምንድነው የምንሰማው ጎረቤቶች ይከላከሉ ነበር እነኚህ ንጹሃን ናቸው ብዙ አመት አብረን ኖረናል ስለዚህ እንዴት እነሱ እኛን ትታችሁ እነሱን ትፈትሻላችሁ ብለው ጎረቤቶች ይከራከሩ ነገር ግን ከፍተሻው በኋላ የሚገኘው ነገር ሲያዩ ጎረቤቶች ራሳቸው የደነገጡበት ሁኔታ እንዳለ ነው ያለነውና አዎ ይሄ ነው እንግዲህ ትልቁ ሞራል እሴትህን የሚነካው ይሄ ነው ጎረቤትህ አምኖ ጎረቤትህ አክብሮ አንተን እየተከላከለልህ አንተ ለሱ ጥፋት ስትደግስ ያኔ የበቀል እርምጃም ይሆናል ገባ ደስ ይለኝ የሚሆነው ይሄ ነው በእያንዳንዱ ነገር ላይ መሆን የለበትም በነገራችን ላይ ይህ ጉዳት አምልጦ ቢመጣ ንጹሃን ለጥቃት ተጠቂ የሚባል የለም በአጠቃላይ ነው የሚገፋ ከምንም በላይ በዚህ ለሚያልፍ ጊዜ የማያልፍ ነገር እኮ አንስራ ሲባል እንዲህ የሚከላከልልህን ጎረቤት አትጣው ነው እንዲህ የሚከላከልልህን ጎረቤት ገፍተህ በቋንቋ የምትግባባውን ብታመጣ የዚህን ያህል ጎረቤት እንኳን ጠንካራ ጎረቤት አይሆንልህም ከዚህ የተሻለ ምን አለ በምድር ስትኖር ጆሃርን አትንካው ብዬኔ ላንተ መሞት ከሆነ ባንተ የሥጋ የምትለው ወይ በቋንቋ የምትግባባው ወንድም መጥቶ ነገን አንተን በሀብት ሊያጠፋ ከተነሳ እኔ ነበርኩ ምሻለ እኔን አተ እሱ አይጠቅምህም ከነተሩቱ ራሱ እኮ ከሩቅ ዘመድ የቅርብ ጎረቤት ነው አንድ ሁለተኛ እኔ የጸጥታ አካላት ሁሉ ለምን ተሳሳቱ አልልም ለምን መሰለ ቢሳሳቱ አይገሉህም ቢሳሳቱ አያረቡህም ቢሳሳቱ ጉዳት አይደርሱብህ ለምርመራ ነው የሚወስዱ ፖሊስ ጣቢያ ለምርመራ ጸጥታ አካላቱ መርምረው ጥፋት እንደሌለብህ ካወቁ አንድ ቀን ወይ አንድ ወር ወይ አንድ አመት ነው ሊያስቀምጡ የሚችሉት እነሱ ባይሳሳቱና ያኛው ጥፋት አጥፋው አካል ቢሳሳትስ ምንድነው ነው አንድ አመት እድሜ አይሰጥህም አንድ ወር እድሜ አይሰጥህም አንድ ቀን እድሜ አይሰጥህም ህይወትን የሚያጠፋው ሀገርን የሚያጠፋው አካባቢው ላይ ያለውን እያንዳንዱን እሴት ነው የሚያጠፋው ከዛ ጋራ ነው መታየት መቻል ያለበት ስለዚህ በዛ ልክ አይተው ነው መሄድ መቻል ያለበት ያለን ሰዓት አክቹአሊ እዚሁ ላይ ሊያስቆመን ነው ወደ ሶስተኛው ግን እንሂድ የዚህ አዲስ አበባ ከተማ አስተዳደር ፖሊስ ከፍተኛ ስራዎችን እየሰራ ነው አዲስ አበባ ከተማ አስተዳደር በእያንዳንዱ የገቡበት ገብቶ ጥፋቶችን እያከሸፈ ነው 5 6 7 ወይ 10 የሚባል ፖሊስ ጥፋት ላይ ሊሳተፍ ይችላል አዲስ አበባ ላይ ካለው የጸጥታ አካል 6 7 አይደለም 100 ቢሳተፍ ላይገርም ይችላል 1000 ቢሳተፍ ላይገርም ይችላል እነዛ ጥፋት ውስጥ ከተሳተፉት ይልቅ ህይወታቸውን ገብረው ራሳቸውን ለመስዋዕትነት አዘጋጅተው ለከተማዋና ለሀገር ሰላም የሚጥሩ የፖሊስ አካላት የሚጥሩ የጸጥታ አካላት የሚጥሩ የህብረተሰብ አካላት የሚጥሩ የመንግስት መዋቅር ነው አሁን ያለው ያንን ማወደስ ነው የሚጠበቀው በእያንዳንዱ የማህበራዊ ሚዲያን ብሎ እኔ ፖሊስ አንዳንዴ ትልቁ ችግሩ የፖሊስ እንደው ራሱን ለትችት ማጋለጡ ሰው የሚተቹትን ሰዎች መታገሱ ነው ዛሬ ላይ እኮ በአስቸኳይ ጊዜ አዋጅ ነው ያለነው በአስቸኳይ ጊዜ አዋጅ ሲመጣ መብቱ የኔ አይደለም የሱ ነው ተላልፎ እሱን ስሙን የሚያንቋሽሸው እኮ መቆሸሽ ስላለበት አይደለም ለማዳከም ነው ሰው ነው የጸጥታ አካል ሞራሉ ስትነካው ይወድቃል ልክ ሀገሬ ብለ እንደምታስበው እሱም ሀገሬ ብሎ ነው የሚያስበው አንተ ለማታስብላት ሀገር ካንተ በላይ ለምን ያስባል ላንተ መኖር እኮ ነው እሱ ዋጋ እየከፈለ ያለው ስለዚህ ህጋዊ እርምጃ መወሰድ መቻል አለበት የፖሊስ አካላት ስተት ሳይኖርበታል ስተት ይኖርበታል ነገ ህግና ስርዓቱ ሲፈቅ የቆመች ሀገር ሲኖርን የቆመች ስርዓትና ሰላም ሲኖርን እንጠያየቃለን የተባረሩ ፖሊሶች አሉ የታሰሩ ፖሊሶች አሉ እርምጃ እየተወሰደባቸው ያሉ ፖሊሶች አሉ እሱን ለፖሊሱ ነው መተው መቻል ያለብህ ያንተን ስራ በአግባቡ መቹ ተወጣና ነው በማህበራዊ ሚዲያ አንቂ ነኝ ብለ ለአካባቢ ሰላም ለሀገር ዘብ የሚቆምልን ወታደር የምትተቸው አትችልም ሞራልም አይደለም ተገቢም አይደለም ህዝቡም ቸልለው አይገባም የሚያጋራው አካል ራሱ ተቀባብሎ ሼር የሚያደርገው አካል ራሱ መጠየቅ መቻል አለበት አይደለም የመጀመሪያ መረጃ እንደዛ አይነት ትችት እኔም አይቻለው ግን በጣም ኃላፊነት የጎደለው ነው ምክንያቱም የጸጥታ ኃይሎች
ትልቅ ኃላፊነት ነው ያለባቸው በሁሉም መስክ ማለት ነው። አንድ ህዝብ እኮ በሰላም ተነስቶ ጠዋት ቀን ስራ ሰርቶ ቤቱ ገብቶ ማታ ተኝቶ ጠዋት ያን ያሰርክል እንትን ሰላማዊ በሆነ መንገድ መንቀሳቀስ የሚችለው ሌሎች ሰዎች አሉ ያንተን ደህንነት እየጠበቁ ያለው። አንተ ቤት ገብተህ ስተኛ እኮ ውጪ ያለ ሰው አለ ደህንነትን የሚጠብቅ። እነኛ የጸጥታ ኃይሎች ባይኖሩ ኖሮ ምን ሊፈጠር እንደሚችል መገመት አይቻልም። ስለዚህ የሚያጠፉ ሰዎች በየቦታው አሉ። የትም አለ መጥፎ ሰው የትም አለ። ስህተቶች አሉ። አሁን ደግሞ አገራችን ውስጥ ያለው ሁኔታ አንዳንዴ ሰዎችን አላስፈላጊ የሆነ ነገር እንዲደረግ ሊገፋፋ ይችላል። ነገር ግን ትልቁ ምንድነው የማህበራዊ አንቂ የሚባሉትም ሆኖ እኔ ሲጀመር የማህበራዊ አንቂ የሚባለው ነገር ብዙም እንትን አይደለም፣ አንቂ አይደሉም፣ ማህበራዊ አጥፊዎች ናቸው ማለት ይችላል። ቢኮዝ ህዝብን አሁን ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ ህዝብን ማንቃት ከፈለግ ፊት ለፊት ሰው ጋር ቅርብ መሆን አለበት። ፖሊሱ ካጠፋ ቀጥታ ሄደ ፖሊሶች ጋር ሄደ ልትነግራቸው ራስ ማንነትን ደብቀ ሎኬሽንን ያለበት ቦታ ደብቀ ማንኛውንም አይነት ፕሮፓጋንዳ የሐሰት ወሬ ከሐሰት ወሬ የተለየ አይደለም ማለት ነውና በጣም ኃላፊነት አይሰማቸውም። ነገር ግን ትልቅ ትግስት ያስፈልጋል። አሁን ኢትዮጵያ ውስጥ ካለው ሁኔታ ከተማችን ውስጥ ካለን ስጋት ካለው ጥርጣሬ የምንሰጋው ሌላ ከውጭ የሚመጣ ጠላት አይደለም። እዚሁ ጎረቤት ተደራጅቶ 27 ዓመት ሙሉ ተቀልቦ ታጥቆ ሳተላይት ቴሌፎን ቤቱ ላይ ገጥሞ አንድ ቤት ነው የተያዘው። ሺህ ቤቶች ሊኖሩ ይችላሉ አዲስ አበባ ውስጥ ሳተላይት ቤታቸው ላይ ገጥመው ከውጪ ካለ ጠላት ጋር የሚነጋገሩ ሰዎች ሊኖሩ ይችላሉ። ስልጣን ላይ የመኖር አጋጣሚ ነበራቸው። ብዙ ማቴሪያሎችን ብዙ እቃዎችን አስገብተው ሊሆን ይችላል። እንደዚህ ባለበት ሁኔታ ሰው በጣም በትዕግስትና በተለይ ከጸጥታ ኃይሎች ጋር በጣም መተባበር አለበት ብዬ ገምታለሁ። እኔ ነጋሽ በጣም አመሰግናለሁ። የነበረን ቆይታም በዚሁ ይጠናቀቅ። ክቡራን ተመልካቾቻችን ስትመለከቱት የነበረው 37 መርሃ ግብራችን ነው። ዘወትር ሰኞ፣ ረቡዕ፣ አርብ አመሻሽ 10 ሰዓት ላይ በማህበራዊ ትስስር ገጻችን የፌስቡክ ገጽና እንዲሁም የዩቲዩብ ቻናላችን ላይ ይተላለፋል። በእነዚሁ ቀናት ምሽት 3 ሰዓት ላይ በቴሌቪዥን ቻናላችን በኢትዮሳትና ናይል ሳት ላይ መከታተል ትችላላችሁ። ጀዋር አደምና ነጋሽ በዳዳ አብረናችሁ ቆይታን አደረግን። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ህዝቡ አንድነቱን ካሁን በፊት ሲያደርግ እንደነበረው በዚህ ምርጫም ይህንኑ እንደሚያሳይ እርግጠኛ ነኝ። ለመናገር እየፈራ ዝም ያለ ግን ትልቅ ስራን የሚሰራ ተቋም አግኝተናል ብዬ አስባለሁ።